ታስኮች የሚለውን አይተን ነበረ። ዛሬም ከዛው የቀጠለ ነው የምናየው። ስለዚህ ፖፑላር ኤጀንት ማለት እንግዲህ ኔትወርከር ነው። ኔትወርኩን ኤክስፓንድ የሚያደርግ ቲም ማኔጀር፣ ቲም ሊደር ነው። ቲም ሰፖርት፣ ለቲም እድገት፣ ለቲም መስፋፋት ትልቁን ሚና ትልቁን ኃላፊነት የሚጫወት ማለት ነው ፖፑላር ኤጀንት። ስለዚህ እንደ ጄኔራል ዛሬም ያንኑ የተወሰነ ሪቫይዝ እናደርግና ወደ ሌሎቹ ደግሞ እንቀጥላለን። ሮልስ እንደ ሪስፖንሲቢሊቲ ምንድን ናቸው ብለን ካሰብን በዋናነት አንደኛ ኔትወርኩን ኤክስፓንድ ማድረግ ነው ማለት ኤክስፓንዲንግ ዘ ኔትወርክ የምንለው ማለት ነው። ያ ማለት ደግሞ አክቲቭሊ ሆስቶቹን መመልመል፣ ስክሪን ማድረግ፣ ሪክሩትመንት ስራዎችን ማካሄድ፣ የፕሮሞሽን ስራ መስራት እና መመዝገብ፣ ወደ ፕላትፎርሙ ጆይን እንዲያደርጉ ሁኔታዎችን ማመቻቸት ማለት ነው። ስለዚህ አክቲቭሊ ሆስት ሪክሩት ማድረግ፣ አክቲቭሊ ሆስቶችን ምን ማድረግ ነው ስክሪን አድርጎ ሬጂስተር ማድረግ ማለት ነው። አካውንታቸውን ቬሪፋይ ማድረግ ማለት ነው። ስፔሻሊ ጀማሪዎች ለመጀመሪያ ጊዜ ፕላትፎርሙን ጆይን የሚያደርጉትን ወደ ፕላትፎርሙ ሬጂስተር እንዲያደርጉ አካውንታቸውን አፑን ከማግኘት እስከ አካውንት ቬሪፊኬሽን ድረስ ያለው ሂደት ፕሮሰስ ሰፖርት ማድረግ ማለት ነው። ስለዚህ ቤዚካሊ አንድ ሰው ፕላትፎርሙን ደግሞ እንዴት ነው ጆይን የሚያደርገው ብሎ መሰረታዊ ስኪል ሊኖሩት ይገባል ማለት ነው። አንደኛ አፑን ከፕሌይ ስቶር ዳይሬክትሊ ዳውንሎድ አድርጎ የመጡትን ላይቭ ላይ ሬጂስተር በማድረግ መመዝገብ ሊሆን ይችላል። ካልሆነ ደግሞ ኢንቪቴሽን ሊንክ ወይም ሪፈራል ሊንክ በመላክ ሰዎች አፑን ሊንክ አክሰስ እንዲያደርጉ ሰፖርት ማድረግ ነው ማለት ነው። በተጨማሪም ሆስቶች ብቻም ሳይሆን ከነባር ሆስቶች ውስጥ ለሊደርሺፕ ወይም ደግሞ ኤጀንት ወይም ሰብ ኤጀንት ለመሆን ብቁ የሆኑትን እየለየ አይደንቲፋይ እያደረገ ሰብ ኤጀንቶችን ምን ማድረግ ነው ፕሮሞት ማድረግ ነው። ወደ ኤጀንት ማሳደግ ኃላፊነት አለብን ማለት ነው። ከዛ በኋላ በመቀጠል ደግሞ የመጡትን ሰዎች ደግሞ ብሪፍ በመስጠት ኦሪንቴሽን በመስጠት ስልጠና በማዘጋጀት ሊሆን ይችላል። ስለዚህ ጀነራል የሆነ ስለ ፖፖ ፕላትፎርም ግንዛቤ እንዲኖራቸው ሲስተሙን ፕላትፎርሙን አንደርስታንድ እንዲያደርጉ ሴቲንጎችን፣ ሩሎችን ሜንሊ ላይቭ ስትሪም ሩሎች፣ ፖፖ ሩልስ እንደ ሬጉሌሽኖችን ትሬኒንግ መስጠት፣ ቤዚክ ታስኮችን፣ ሴቲንጉን፣ ፊቸሮችን ሁሉም ኦሪንቴሽን ትሬኒንግ ማዘጋጀት እና ብሪፍ ማድረግ ሌላኛው ሜን ጆብ ሜን የኤጀንት ታስክ ነው ማለት ነው። ከዛ በኋላ ደግሞ ፎሎ አፕ እንደ ሪቴንሽን ማለት ነው። የመጡትን ቲም ሜምበሮች ኮንቲኒየስ ኦንጎይንግ ትሬኒንግ በማዘጋጀት ሰፖርት በማድረግ ዴይሊ ኢሹ ካጋጠማቸው ኢሹዎችን ሪዞልቭ በማድረግ ቲም ሜምበሩ ሞቲቬት ማድረግ፣ ሊድ ማድረግ እና ፎሎ አፕ ማድረግ እና ለምሳሌ ኒው ቢግነሮች ላይቭ ስትሪም ላይ የገጠማቸው ቻሌንጆች ካሉ ራሱ ኤጀንቱ መፍታት የሚችለው ኢሹዎች ካሉ ራሱ ሪዞልቭ ያደርጋል። ካልሆነ ግን ሄልፕ ላይ ከስተመር ሰርቪስ ጋር እንዴት ሪፖርት እንዲያደርጉ ሁኔታዎችን ማመቻቸት እና ፋሲሊቴት አድርጎ ኢሹዎችን ሪዞልቭ ማድረግ እና ከፎሎ አፕ እና ከሪቴንሽን ጋር የተያያዙትን ኢሹዎችን ፎሎ አፖችን ማካሄድ ማለት ነው። ሌላኛው ደግሞ ኢኔብል ማድረግ ነው። ዋንስ ፕላትፎርሙን ጆይን ካደረጉ በኋላ ሲስተሙ ላይ እንዲቆዩ ፕላትፎርሙ ላይ ደግሞ እንዲያድጉ ስኪላቸውን ኮንቲኒስ ትሬኒንግ ሰጥቶ ራሳቸው ደግሞ ኦንጎይንግ ትሬኒንግ ዜን ኢኔብል አድርጎ ዴሊጌሽን ስራ አሳይመንት ሰጥቶ ራሳቸው ደግሞ ፉሊ ኢንዲፔንደንት ሆነው እንዲሰሩ የኢኔብሊንግ ስራ በቀጣይ ይሰራል ማለት ነው። ዜን ዴሊጌሽን ስራ ዱፕሊኬሽን ስራ ደግሞ መስራት መስት ነው ማለት ነው። ሜን ኤጀንት ወይም ቶፕ ኤጀንት ያው ብቻውን አይደለም የሚያድገው ከስራ ያሉትንም ሆስቶችን ወደ ሰብ ኤጀንት እያሳደገ ራሱን እያበዛ መልቲፕላይ እያደረገ ዴሊጌሽን ስራ እና ዱፕሊኬሽን ስራ መስራት ማለት ነው። ሰብ ኤጀንቶችን እንደ ሁኔታው እያየን ማለት ነው ፕሮሞት ማድረግ እና ወደ ኤጀንት ወደ ኤጀንሲ ጆይን እንዲያደርጉ ሊደር ፖቴንሻል ያላቸውን አይደንቲፋይ እያደረገ ከፐብል የሆኑትን ወደ ሰብ ኤጀንት ወደ ኤጀንት ማሳደግ ነው ማለት ነው። እንዜን ቲም ቢልድ እና ቲም ማኔጅመንት ደግሞ ሌላኛው የኤጀንት ኃላፊነት ነው ማለት ነው። አንድ ላይ ኮምባይን እያደረገ ስኪል እና ፍሬሽ የሆኑትን አንድ ላይ በማቀናጀት አንዱ ከአንዱ እየተማረ ለርኒንግ ሼሪንግ ቤስት ፕራክቲስ አንዱ ከአንዱ
ኤክስፒሪየንስ ኖሌጅ የተከፋፈለ ምንድነው አብሮ መስራት ቲም ቢልዲንግ ቲም ስራ መስራት ማለት ነው። ስለዚህ ለምሳሌ ፓርቲ ላይ ሊሆን ይችላል የተለያዩ ኢቨንቶችን በማዘጋጀት ኮይን እርስ በርስ ኤክስቼንጅ እንዲያደርጉ ፎሎ አፕ እንዲደራረጉ ሊሆን ይችላል እና የተለያዩ ቻሌንጆችንም አንድ ላይ ጆይን ለምሳሌ ፒኬ ባትል እርስ በርስ እንዲያደርጉ ያንንም ሁኔታዎች ማመቻቸት እና ቲም ቢልዲንግ እና ቲም ማኔጅመንት ሌላኛው ስራ ነው ማለት ነው። ኤጀንት ለመሆን ወንዶች እንግዲህ እንደምታውቁት ዛሬ ጆይን አድርጎ ላይቭ እና ፓርቲ መክፈት አይችሉም። ሰው ምንድነው ማድረግ ያለባቸው? ኮይን ሰብስቦ ኮይን ትራንዛክሽን አድርጎ ያንን ማክሲማይዝ አድርጎ ሊዌልዝ ሌላቸውን አፕግሬድ ማድረግ ነው። እሱ ደግሞ ምንድነው ምን በማድረግ ነው? ኮይን ኤክስቼንጅ። ስለዚህ ኮይን ኤክስቼንጅ እና የጊፍት ቤኔፊት ምንድነው? ቲሞቻችን አዳዲስ ሆስቶችን ኢንከሬጅ ማድረግ ኮይን ኤክስቼንጅ ማክሲማይዝ እንዲያደርጉ ስፔሻሊ ሜል ሆስቶች ማለት ነው። አንደኛ ዌልዝ ሌቭላቸው ያድጋል ማለት ነው። ኢቭን እናንተ ራሱ ኤጀንት ስትሆኑ ኮይን ኤክስቼንጅ በብዛት ማክሲማይዝ ስታደርጉ ኤጀንሲ ሌቭል ወይም ኤጀንት ሌቭላችሁ ያድጋል። በዛም ኮሚሽን ሬታችሁ አማውንቱ ከፍ ይላል ኤጀንት ሌቭላችሁ ባደገ ቁጥር ማለት ነው። እንደገና ደግሞ ለዊዝድዋል ፐርፐዝም ስለሚጠቅም ታውቁታላችሁ። ኮይን ኤክስቼንጅ ፖይንት ወደ ኮይን ሲቀየር ፖይንታችሁ ላይ የተጣራ ኔት ኢንካም ይሆንና ደግሞ ለዊዝድዋልም ምቹ ሁኔታ መፍጠር ነው ማለት ነው። ሊኖራት ይገባል ማለት ነው። ሌሎቹ ሞቲቬት የሚያደርግ ኮምፕሌን የማበዛ ሴታፕ ጥሩ ፕሬዘንቴሽን ያስፈልጋል። ከአለባበስ ፕሮፌሽናል የሆነ አለባበስ ያስፈልጋል። ብራይትነስ ወይም ላይቲንግ የምንለው ማለት ነው። በተቻለ መጠን ያው ጥሩ ፋሻል የሆነ ስማይሊንግ የሆነ ኤንጌጅመንት ዊዝ ፒፕል ይፈልጋል ማለት ነው። ሌላ ፕሬዘንቴሽኑ ክሊን ባክግራውንድ ኒውትራል የሆነ ባክግራውንድ ቢሆን በቻትም በማይክም ከሰዎች ጋር ላይቭ ላይ ኤንጌጅ ማድረግ ላይቫቸውን ማኔጅ ማድረግ ማን ኮሜንት ሴክሽን ላይ ኮሚኒኬት አደረገን ብሎ ኢሚዲየት ሪስፖንድ ጊፍተሮቻችሁን ስማችሁን እየጠቀሳችሁ ቴንኪዩ ማለት አፕሪሺየት ማድረግ ማለት ነው። ስለዚህ ኢንከሬጅ ማለት ዩኒት ቱ ሪቴን ማለት ነው። ስፔሻሊ ሎያል የሆኑ ጊፍተሮችን ስታቆዩ ኢንካማቸውን ሬዝ ስለሚያደርጉ ነው። ስለዚህ ሌላኛው አትራክቲቭ የሆነ ላይቭ ከቨር ፎቶ ማስገባት ሲምፕል ፍሬንዲ የሆነ ባዮ መጻፍ ሊሆን ይችላል። ጥሩ ላይቭ ስትሪም እንዲያደርጉ እናንተም እንድታደርጉ እዚህ ላይ መስራት ማለት ብዙ ጊዜ እዚህ ላይ ስላልተሰራበት ነው ማለት ነው። ሌላ ላይቭ ስትሪሙን ደግሞ ሼር ማድረግ ወደ ሌላ ሶሻል ሚዲያ ወደ ጓደኞቻችሁ ሼር ማድረግ እና ሰዎች ላይቫችሁን ጆይን እንዲያደርጉ ምክንያቱም ላይቭ ኢንጌጅመንት ይፈልጋል። ጥሩ ኳሊቲ ላይቭ ስትሪም የሚባለው አንደኛ ጥሩ ኢንተርኔት ኮኔክሽን ኢንጌጅመንት ዊዝ ፒፕል የምንለው ማለት ነው። በተቻለ መጠን አንዳንዴ ያው ለኪ ጊፍትን ታስቀምጣላችሁ። ሰዎች ለኪ ጊፍት ሲኖር ነው የሚመጡት። ሌላኛው ቬሪ ኢምፖርታንት ምንድነው? ኮንሲስተንሲ ዱሪንግ ዩር ላይቭ ስትሪሚንግ ማለት ይሄ ፒክ አወር ላይ ሰዎች የእናንተን ላይቭ ስትሪሚንግ ጆይን እንዲያደርጉ ፒክ አወር ላይ ኮንሲስተንሲ ማስለመድ ማለት ነው። ልጆቻችን ሆስቶቻችን በዚህ መልኩ ምን ማድረግ ነው? ሰፖርት ማድረግ ነው። ፒኬ ባትል ኮንፊደንት ስፒኪንግ ኮንፊደንት ኮሚኒኬሽን ኮንፊደንስ ቢልድ እንዲያደርጉ በተቻለ መጠን ምን ማድረግ ነው? ሰፖርት ማድረግ ነው ላይቭ ስትሪም ላይ ማለት ነው። ስለዚህ አንድ ሰው እንዴት ነው ኤጀንትስ መሆን የሚችለው ካልን እንግዲህ ሀው ቱ ቢካም አን ኤጀንት የሚለውን ደግሞ የተወሰነ እናወራለን። አንድ ሰው ኤጀንት ለመሆን መጀመሪያ አክቲቭ ሆስት ያስፈልገዋል ማለት ነው። ሚኒመም ኦፍ አክቲቭ ሆስት 5 እና ከዛ በላይ ያስፈልጋታል ወይም ያስፈልገዋል ማለት ነው። ምክንያቱም ኤጀንሲው አክቲቭ ሆኖ እንዲቆይ ኤጀንት ዊዛውት ሆስት ኢዝ ናቲንግ ማለት ነው። ቲም ነው የሚያስፈልጋችሁ። ሰዎችን ማምጣት ሰዎችን በኢንቪቴሽን ሊሆን ይችላል ላይቭ ላይ በመመዝገብ ሰዎች ማምጣት መቻል አለባችሁ ማለት ነው። ስለዚህ አክቲቭ ላይቭ ስትሪመሮችን ሆስቶችን ያስፈልጓቸዋል። የዊክሊ ላይቭ ስትሪም አውራቸው ተደምሮ 10 ሰዓት እና ከዛ በላይ መሆን አለበት ማለት ሌትስ ሴይ አንድ ኤጀንት ወይም ሰብ ኤጀንት ሆስት ኤ ምንድነው ሆስት ቢ ሲ አለው ብንል የቶታል ላይቭ ስትሪማቸው የኤቢሲ ተደምሮ የሳምንቱ 10 ሰዓት እና ከዛ በላይ መሆን አለበት ማለት ነው። ይሄ ሲሆን ኤጀንሲው ይቆያል ማለት ኤጀንሲው አክቲቭ ሆኖ ይቆያል ማለት ነው። ስለዚህ ሰው ያስፈልጋቸዋል። ሰዎችን ኢንቫይት በማድረግ ሊሆን ይችላል ላይቭ ላይ በመመዝገብ ሊሆን ይችላል። ሆስት አስፈልጋቸዋል። አክቲቭ ሆስት የምንለው ደግሞ ቢያንስ በቀን 1 ሰዓት እና ከዛ በላይ
ላይቭ ስትሪም የምታደርግ ወይም የሚያደርግ መሆን አለበት ማለት ነው ሆስቶቻችሁ ማለት። ስለዚህ እሱ ነው በዋናነት። ሌላኛው ፌስ ኦተንቲኬሽን የሰጠ ሰው ነው ኤጀንት መሆን የሚችለው። እድሜው ከ18 ዓመት በላይ የሆነ ሰው ነው። የፕላትፎርሙን ሩልስ ኤንድ ሬጉሌሽን ኮምፕላያንስ ራሱን አውቆ ሌሎቹን የሚያሳውቅ ብሬክ እንዳይደረጉ የፕላትፎርም ደንቦችን ሜንቴን ማድረግ ነው ማለት ነው። ስለዚህ ቤዚካሊ አንድ ሰው ኤጀንት ለመሆን ከምንም በላይ ደግሞ ስኪሉ ፖቴንሻሉ የሊደርሺፕ የቲም ማኔጅመንት ኤክሰርሳይዝ ማድረግ ፕራክቲስ ማድረግ አለበት ማለት ነው፣ ወይም አለባት ማለት ነው። ሶ እንዴት ነው እንግዲህ ሀው ደግሞ የምንለው እነዚህ የሚያስፈልጉ ናቸው ኤጀንት ለመሆን ቀድሜ የጠቀስኳቸው። ኤጀንት ለመሆን ደግሞ መጀመሪያ ከኤጀንቶቻቸው ጋር ኮሚኒኬት በማድረግ ኦፍኮርስ የራሳቸውም ኤጀንት የሚያየው ነገር አለ። ፖቴንሻል ያላቸው ኤሊጂብል የሆኑትን የሚያይባቸው መንገዶች አሉ። ያው ሆስት ማኔጅመንት አንዱ የኤጀንት ኃላፊነት ስለሆነ ከስር ከስር ወደ ሰብ ኤጀንት የማሳደግ ኃላፊነትም ስላለበት የነበሩ ቀድሞ የነበረው ኤጀንት የሆስቶቹን ኢንተረስት እንዳለ ሆኖ ኤሊጂብልም ናቸው ወይ ስኪሉስ አላቸው ወይ ሰዎችን የማምጣት የሪፈራል ፖቴንሻል አቅሙ ሳላቸው ብሎ ራሱን ሪሰርች ይሰራል ማለት ነው። ከዛ በኋላ ከሆስትነት ወጥቶ ነው አንድ ሰውን ኤጀንት ወይም ኤጀንሲ ጆይን የሚያደርገው ማለት ነው። ስለዚህ አሁን እኔ ስሬ ያላቸው ሆስቶች ለምሳሌ ኤጀንት መሆን የምትፈልጉ መጀመሪያ ከኔ ጋር በመነጋገር የሚያስፈልጉ ሁኔታ የምታሟሉ ከሆነ ሆስትነት ትወጡና የሆስትነትን እንትን ለቃችሁ እንደገና ለኤጀንት ወይ ሰብ ኤጀንት ኢንቪቴሽን ኢንቫይት አድርጋችኋለሁ ማለት ነው። ስቴፑ በጣም ቀላል ነው። የሁለት የሶስት ደቂቃ ስራ ነው ፕሮሰሱ ማለት ነው። ከዛ በኋላ ከሆስትነት ወጥታችሁ እንደገና በኤጀንት ነው የምትመዘገቡት ማለት ነው። ሂደቱ ይሄ ነው ማለት ነው። ስለዚህ ዋናው ነገር ሆስት ያስፈልጋቸዋል። አክቲቭ ሆስት፣ አክቲቭ ላይቭ ስትሪመር ማለት ነው። ቶታል ዊክሊ ላይቭ ስትሪም አውራቸው 10 እና ከዛ በላይ የሆነ እና ከምንም በላይ ደግሞ ስኪል ላይ ፕላትፎርም ሲስተሙን አንደርስታንድ አድርጋችኋል ወይ? ሴቶች የወንዶችንም የሴቶችንም ዴይሊ ታስክ ማወቅ፣ ወንዶችም የወንዶችንም የሴቶችንም ዴይሊ ኦቨርኦል ጀነራሉን ነገር ማወቅ አለባችሁ ማለት ነው። ከምንም በላይ ደግሞ ከ95% በላይ የኢንቪቴሽን ኦፖርቹኒቲ ያላቸው ሰዎች ጋር ኔትወርኪንግ ስራ ኔትወርከር ናቸው። ኤጀንት ስትሆኑ ቲም ነው ቢልድ የምታደርጉ ሰዎችን በተለያየ ስትራቴጂ ፕሮሞሽን በመስራት ማርኬቲንግ ስራ ትሰራላችሁ። እንዴት አድርጋችሁ ማርኬት የምትሰሩ ደግሞ በሌላ ቶፒክ ትሬኒንግ እሰጣችኋለሁ። ከምንም በላይ ግን እናንተ ሰዎችን ማምጣት ሞቲቭ እና ምንድነው ፖቴንሻሉ ያስፈልጋችኋል። በዙሪያችሁ ያለውን ኔትወርክ መጠቀም ነው ዋናው ነገር። የሰው ችግር የለም፣ ሰዎች አሉ። በኢሚቴሽን ማምጣት ይችላል፣ ላይቭ ላይ ማመዝገብ ይችላል። ዋናው ነገር የመጣውን ነገር ደግሞ ምን ማለት ነው ሪቴል ማለት ነው። ድሮፕ ሬቱ ሀይ መሆን የለበትም። የእናንተንም ኤጀንሲ ጥያቄ ውስጥ ስለሚከት ማለት ነው። አንድ ሰው ዘሞመንት ቢካም ኤጀንት ከሆነ በኋላ ምንድን ነው የሚመጡለት ሴታፑ፣ ሴቲንጎቹ፣ አፑ ላይ የሚቀያየሩ ነገሮች ዳሽቦርድ እና አድሚኒስትሬቲቭ ታስኮች ይመጡለታል ማለት ነው። ኤጀንት ዳሽቦርድ ላይ እና አድሚኒስትሬቲቭ ቱሎች ወይም ታስኮቹን ደግሞ ምንድን ነው የሚለውን እናያለን በቀጣይ ማለት ነው። አሁን ለምሳሌ ሆስት ሆናችሁ ፕሮፋይላችሁ ውስጥ ብትገቡ ማይ ኤጀንሲ ብሎ የእናንተን ኤጀንት አይዲ ነው አይደለ? ለምሳሌ እኔ ጋር የተመዘገባችሁ ፕሮፋይላችሁ ውስጥ ብትገቡ ማይ ኤጀንሲ ላይ ኤጀንት ፍራድ ብሎ 6171 1038 የሚል አይዲ ነው የሚያመጣላችሁ። ነገር ግን አሁን ለምሳሌ አንድ ሰው ኤጀንት ቢሆን ማይ ኤጀንሲ የሚለው ምን ይሆናል? ኤጀንት ነው የሚለው ይነሳል ማለት ነው። ከዛ ያ ሰው ከሆስትነት ወጥቶ ወደ ኤጀንሲ ወደ ኤጀንት ጆይን ስላደረገ ማይ ኤጀንሲ የነበረው ኤጀንት ይለዋል ማለት ነው። ኤጀንት ካለ በኋላ ደግሞ ኤጀንት ዳሽቦርድ ይመጡለታል። ኤጀንት ዳሽቦርድ ውስጥ ደግሞ ምንድን ነው ያሉት አድሚኒስትሬቲቭ ታስኮቹ ያሉት ቱሎች ምንድን ናቸው የሚለውን እናያለን ማለት ነው። አንደኛም ሆስቶቹን የምትመዘግቡበት ይሄ ማይ ሆስት የሚል አለ። ሆስቶችን ቀጥታ ኢንቫይት በማድረግ ሊሆን ይችላል። ሌላ ጊዜ እንደማደርገው ማይ ኤጀንሲ ላይ ኤጀንት አይዲ ሙሉ አርጋችሁ እያላችሁ ሜተድ 1 ሜተድ 2 ላይ እንደምታስሞሉት ሁሉ ማይ ሆስት የሚል አለ። እኒህ ሆስቶች ሪክሩት የምታደርጉበት በየቀኑ የምትመዘግቡበት ቦታ አለ ማለት ነው። የመጡት የሆስት ሊስት የምታዩበት ማይ ሆስት ይላል ማለት ነው። ሌላ ደግሞ ሆስት የመጡትን የተመዘገቡትን አዲስም ነባሪ ሆስቶች ደግሞ ማኔጅ የምታደርጉበት አድሚኒስትሬቲቭ ታስክ እና
ኤጀንት ዳሽቦርድ አለ ማለት ነው። ምንድነው የሚለው እሱ ማይ ሆስትስ ማኔጅ ሆስትስ የሚል አለ። ማይ ሆስት ውስጥ በስህተትም በማወቅም ባለማወቅም አጋጣሚ ሆን ከእናንተ ኤጀንሲ ወይም ከእናንተ ኤጀንት ለመውጣት አፕላይ ያደረጉትን ሁሉ የምታዩበት ሆስት አፕሊኬሽን ታውጣላችሁ። ዴድ አካውንቶችን ኢንአክቲቭ አካውንቶችን ሪሙቭ የማድረግ ፕሪቪሌጅ ሁሉ ይሰጣቸዋል ማኔጅ ውስጥ ማለት ነው። ሪሙቭ ሆስትስ የሚል አለ፣ አድ ሆስትስ የሚል አለ። እነዚህ ሁሉ ማኔጅ የምታደርጉበት ማለት ነው። ኢቨን ሰብ ኤጀንቶችን ሁሉ ማኔጅ የምታደርጉበት ያ ማለት ስንት ሰብ ኤጀንት አለኝ በስሬ፣ እነሱ ደግሞ ሌቭላቸው ኤጀንት ሌቭላቸው ምን ላይ ነው ያሉ፣ በስራቸው ውስጥ ደግሞ እያንዳንዳቸው ኤጀንቶች ምን ያህል ሆስት መዝግበዋል፣ የትኛው ኤጀንት ነው አክቲቭሊ እየሰራ ያለው፣ እነሱንም አክቲቪቲ ማኔጅ ታደርጋላችሁ፣ ፐርፎርማንሳቸውን ትከታተላላችሁ ማለት ነው። ሶ ቲም ፐርፎርማንስ ኦቨርኦል የሆስቶችንም የሰብ ኤጀንቶችን ኦቨርኦል ምን ታደርጋላችሁ፣ አክቲቪቲያቸው ትራክ የምታደርጉበት ኤጀንት ዳሽቦርድ አለ ማለት ነው። ይሄኛው ማለት ነው ዴይሊ ዊክሊ መንዝሊ እያላችሁ ኦቨርኦል ዳታ የምታዩበት ማለት ነው። ሬቨኒዋቸውን፣ ቶታል ፖይንታቸውን፣ ቶታል ኢንካማቸውን እስካሁን ፖይንት ነው ማየት የምትችሉት። ባይዜ የእያንዳንዳችሁ የእናንተን ሆስት ኮይን ማየት እኔ አልችልም። ፎር ኢንስታንስ የእናንተን ቶታል ሬቨኑ ወይም ፖይንት ኢንካማችሁን ማ 100,000 ደረሰ፣ ማ 200,000 ደረሰ፣ ማን $10 ደረሰ፣ ሆይስ ዱይንግ ዌል የሚለውን ዴይሊ ፐርፎርማንሳችሁን ትራክ የማድረግበትን ይሳለ ፕላትፎርም ስለሚሰጠን ኤጀንት ስለሆኑ ኤጀንት ስትሆኑ እነዚህን ሁሉ እስከ ኤርኒንጋቸውን ሙሉ በሙሉ የሚታዩበት ሜካኒዝም አለ። ቶታል ላይቭ ስትሪም አውራቸው ቶፕ ፐርፎርመር ማነው ማነች ማነው በከፍተኛ ሃይ ላይቭ ስትሪም ያለው ፕላትፎርም ላይ አክቲቭሊ እየሰራች ያለችው ዴሊ ታስኳም በጥንቅ አድርጋ ፓርቲ ላይ በሚሰራ ማነች ብላችሁ ሊስታቸውን ማየት እና ፐርፎርማንሳቸውን ኢቭን ሰፖርት የሚያስፈልጋቸው ወደኋላ ላግ ያደርጉ ካሉ ኤርኒንጋቸው ሎ የሆነ ኢንአክቲቭ የሆኑትን ሆስቶችን በውስጥ በኩል በቴክስት በሜሴጅ ኢቭን በፎን ኮልም ኮሚኒኬት አድርጋችሁ በተለያዩ ኢሹ በተለያዩ ቻሌንጅ ከፕላትፎርም ከጠፉ እንትን ማለት ትችላላችሁ። ካልሆነ ግን ዴድ አካውንት ምንም አይነት ላይ አድርጎ ማክሰው ሪሙቭ እስከማድረግ ድረስ አክሰስ አላችሁ ማለት ነው። ስለዚህ አክቲቭ ሆስቶችን ስትሮንግ ፐርፎርማሮችን ምን ማድረግ ነው ኢንካሬጅ ማድረግ ነው። ከታች ደከም ያሉትን ደግሞ ሰፖርት ማድረግ እገዛ የሚያስፈልጋቸው ማለት ነው። ስለዚህ ሌላኛው ኤጀንት ዳሽቦርድ ላይ ወይም ደግሞ የምታዩት ነገር ምንድነው የእናንተን ኤጀንት ሌቭል ፕሮግረሱን የምትከታተሉበት ማለት ነው። ኤጀንት ሌቭል እና የእናንተን ኮሚሽን ሬት እያደገ ነው ወይ፣ ቲሙስ እያደገ ነው ወይ፣ ወይም ኮላፕስ ወይም ሽሪንክ እያደረገ ነው ወይ ብላችሁ የምታዩበት ኤጀንት ዳሽቦርድ አለ ማለት ነው። ዳታን ሬጉላርሊ ዊክሊ ዴይሊ መንዝሊ እያያችሁ ትራክ ማድረግ፣ ክፍተት ካለ ጋፕ ካለ ጋፖቻችሁ ላይ መስራት ያስፈልጋል ማለት ነው። ሶ ኤጀንት ስትሆኑ ሌላኛው ኤጀንት ዳሽቦርድ ቬሪ ኢምፖርታንት ነው ኮይን ትሬዲንግ ነው። ኮይን ትሬዲንግ ሆስቶች ጋር የለም። አንድ ሰው ኤጀንት ከሆነ በኋላ የሚጨመርለት አንዱ ፕሪቪሌጅ ኮይን ትሬዲንግ። ኮይን ትሬዲንግ ማለት ኮይን ባንክ ነው። ኮይን ዋሌት የምትፈልጉትን አማውንት ኮይናችሁን እስከፈለጋችሁት ጊዜ የምታስቀምጡበት ከዛ ውስጥ እያነሳችሁ ኢቭን ኮይን ሴለር መሆን ትችላላችሁ። ከ8,000 ጀምሮ ከኮይን ትሬዲንግ ለሰዎች ዳይሬክትሊ ኮይን አካውንታቸው ላይ ሆስት ለሆኑ ኤጀንት ለሆኑ ደግሞ ለሌሎች ኤጀንቶች መሸጥም ትችላላችሁ። ኤጀንት አካውንት ነው የሚባለው ኮይን ትሬዲንግ። ስለዚህ ኮይን ትሬዲንግ የሚባል ኤጀንት ዳሽቦርድ ላይ ካሉት ቬሪ ኢምፖርታንት የሆነ ነገር ነው ማለት። ይሄንን ሁሉ ፕሪቪሌጅ ይኖራቸዋል ማለት ነው። ስለዚህ ትርፎች ሌቭላችሁ እያደገ ሲሄድ ኢንካማችሁ በጣም ስቴብል በሆነ ጊዜ ኮይን ሴለር ኮይን መሸጥም ትችላላችሁ ከኮይን ትሬዲንግ ማለት ነው። ሌላ ቲሞቻችሁን እንደ አጠቃላይ ማኔጅ የምታደርጉት እና ፐርፎርማንሳቸውን አክቲቪቲያቸውን ትራክ የምታደርጉበት ሲስተሙ ምንድነው? አንደኛ በተቻለ መጠን ድሮፕ ኦፍ ሬቶቹ መቀነስ ያለባቸው። እንግዲህ ቲም ማኔጅመንት ላይ ሃይሊ ሪክሩት በብዛት ሳይሆን እዚህ ፕላትፎርም ኳሊቲ ነው፣ ኮንሲስተንስ ቲም ፐርፎርማንስ ነው የሚፈልገው እና ቁጥር ሳይሆን ኳሊቲ ማተርስ እዚህ ፕላትፎርም ላይ ነው። ስለዚህ ገብቶም የማይሰሩ ሰዎች ይበዛሉ። ባይዘ ይሄ ሁሉም ሰው የሚያጋጥም ቻሌንጅ ነው። ኤጀንት ስትሆኑ እንግዲህ ሁሉም ነገር ስሙዝ አይደለም። የመጣው ሰው ሁሉ ደግሞ ይሰራል ማለት አይደለም። ኢቭን
ለመግባት ፌስ አውተንቲኬሽን ሁሉ ነገር ላይቭ ስትሪም ሩል ሁሉ ነገር ለምሳሌ ኦሪንቴሽን ሰጣችሁ ምንም አይነት ላይቭ ስትሪም ማደርጉ አሉ። ፕሮፐርሊ ኢንቪቴሽን ልካችሁ ኢንቪቴሽን ሂደቱ ፕሮፐርሊ ሰርቶ ላይቭ ስትሪም ዜሮ ላይቭ ስትሪም አወር ያላቸው አሉ ይኖራሉ፣ ያጋጥማቸዋል ማለት ነው። ሰው እንደዚህ አይነት ቻሌንጆች ያጋጥማቸዋል። ዩኒት ቱ ፌዝ ቻሌንጅ ማለት ነው። በተቻለ መጠን ድሮፕ ኦፍ ሬቶችን መቀነስ ነው። ገብቶ የሚያቋርጡ ሰዎችን መብዛት የለባቸውም። በተቻለ መጠን ከመጀመሪያውኑ ወይ ስክሪኒንግ ላይ ወይም ደግሞ ሪክሩትመንት ላይ ኢሹ አለ ማለት ነው። የመጣውን በሙሉ አትመዘግቡ ወይም ደግሞ በጥንቃቄ ፕላትፎርሙ ላይ ሰክሰስፉል የሚሆኑ ሰዎችን እየለያችሁ ጆይን እንዲያደርጉ ማድረግ ነው እንጂ ገብቶ የሚያቋርጥ ዴድ አካውንቶች ኢንአክቲቭ አካውንት በበዛ የእናንተንም ኤጀንሲ ሌብል ወደፊት አይገፋውም። ኮሚሽን ሌብላቸውን ሬቱንም እንዳይጨምር አፕግሬድ እንዳደረግ ስለሚረዳ ማለት ነው። ስለዚህ ጀምሮ የሚያቋርጡ ሰዎች በተቻለ መጠን እንዳይበዙ። ኦፍኮርስ ያጋጥሟቸዋል፣ ዜሮ አንልም። ሰም አማውንት ኦፍ ሬት ይኖራል፣ ድሮፕ ሬት። ያንን ግን በተቻለ መጠን መቀነስ መቻል አለባችሁ ማለት ነው። አንድ ሰው ፕላትፎርሙን የእናንተን ኤጀንሲ ጆይን አድርጎ ከ7 እስከ 30 ቀን እስከ 1 ወር ጊዜ ውስጥ ኳይት የሚለው ሰው ምን ያህል ነው ብላችሁ ትራክ ማድረግ አለባችሁ ማለት ነው። አንዳንዶቹ ኢንቴንሽናል ሊሆን ይችላል፣ አንዳንዱ ደግሞ ሳያውቁ ማለት ነው። አብዛኞቹ እኔ ጋር አንድ ሰው ፕላትፎርም ጆይን ካደረገ በኋላ ብሎ ይነካካል። ኤጀንሲ ውስጥ ከተመዘገበ በኋላ መልሶ ይነካና ኳይት ይላል። ምንድነው ማድረግ ያለባችሁ? ልክ ፕላትፎርሙን አካውንታችሁን ቬሪፋይ ካደረጋችሁ በኋላ ኤጀንሲ ከሞላሽ ወይም ከሞላ በኋላ እዛ ቦታ አትድረስ፣ በቃ አትነካካው። ለእኛ ፌል ያደርጋሉ ሲነካኩት ማለት ነው ሲስተሙ። ሰው ሳያውቁት ከሆነ ኳይት እንዳይሉት ማለት ነው። ስለዚህ በአንድ ሳምንት እስከ 30 ቀን ድረስ ምን ያህል ሰው ኳይት አድርጓል፣ ምን ያህል ሰው ሆስት አፕሊኬሽን ላይ ፔንዲንግ አለ፣ ስንት ሰው ሪጀክት ተደርጓል የሚለውን ነገሮችን ትራክ አድርጉ ማለት ነው። በተቻለ መጠን ኢንአክቲቭ ሆስቶችን ደግሞ ሰፖርት ማድረግ የምችሉ ሰፖርት ማድረግ፣ አዘርዋይስ ቤግ ማድረግ መመለመን አያስፈልግም። ሪሙቭ ነው ማድረግ አለባችሁ ማለት ነው ከሆስት ሊስታችሁ ውስጥ ማለት ነው። አንደኛ ቢኮዝ ዩ አር ዌስቲንግ ዮር ታይም። ስለዚህ ስፔሻሊ ዊዝን ዘ ፈርስት ዊክ አንድ ሰው ጆይን አድርጎ ኢንአክቲቭ ከሆነ ከ7 ቀን በኋላ ፕላትፎርሙ ራሱ ሪሙቭ የምታደርጉበት መካኒዝም አስቀምጦላችኋል ማለት ነው። ስለዚህ ኢንአክቲቭ ሆስቶችን ዴድ አካውንቶችን ሪሙቭ ማድረግ፣ እየሰሩ ኦን ኤንድ ኦፍ ደግሞ አልፎ አልፎ የሚሰሩትን ኢንከሬጅ ሰፖርት ትሬኒንግ የሚያስፈልጋቸው የስኪል ችግር ቴክኒካል ሲስተሙ ፕላትፎርም አንደርስታንድ ከማድረግ ጋር የተያዘ ቻሌንጅ ካለ ያንን ሰፖርት ማድረግ አለባቸው። እንዳጠቃላይ ደግሞ ኬፒአይ ሜትሪክስን ምን ማለት ነው ኦቨርሲ ማድረግ አለበት አንድ ኤጀንት የሆነ ሰው ማለት ነው። ኬፒአይ ምንድን ነው? ኪ ፐርፎርማንስ ኢንዲኬተር ማለት ነው። ኬፒአይ ኤጀንት ስትሆኑ ትልቁ ኃላፊነት ኬፒአይን ምን ማድረግ አለባችሁ? ኦቨርሲ ማድረግ እና የእነሱን አውትፑት ትራክ ማድረግ አለ። ኬፒአይ ምን ማለት ኪ ፐርፎርማንስ ኢንዲኬተር የሚሉት የአንድ ኤጀንሲው ጥሩ እየሄደ ነው ወይስ ጥሩ አይደለም የሚለውን ኤጀንሲው ምንድን ነው እያደገ ነው ግሮ እያደረገ ወይም ደግሞ ሽሪንክ እያደረገ ነው የሚለውን ትራክ የምታደርጉበት ምንድን ነው ኬፒአይ ነው። ኪ ፐርፎርማንስ ኢንዲኬተር ሜትሪክስ ነው የምንለው ማለት ነው። ይህንን ኦቨርሲ ማድረግ ኃላፊነት አለባቸው ማለት ነው። እዚህ ውስጥ ምንድን አሉ? አክቲቪቲ ሲስተሞች አሉ። ዊክሊ፣ መንዝሊ፣ ዴይሊ ትራክ ማድረግ ነው ማለት ነው። አክቲቪቲ ሲስተሞችን ማለት ነው። ከዚህ ውስጥ ምን አለ? ለምሳሌ የእናንተ ቲም ሳይዝ ቲም ሳይዝ ሆስት ሜምበራችሁ ብዛቱ እየጨመረ ነው ወይስ እየቀነሰ ነው? የሚጨምረው እንግዲህ ዴይሊ ምን እያደረጋችሁ ከሆነ እየተንቀሳቀሳችሁ በኢንቪቴሽንም ወይም ላይቭ ላይ በሰዎችን በመመዝገብ ሊሆን ይችላል። ቶታል ነምበር ኦፍ ሆስት እየጨመረ ከሆነ ምን ማለት ነው? እንግዲህ አንዱ ኬፒአይ ኪ ፐርፎርማንስ ኢንዲኬተር ነው። ዩ አር ዱይንግ ዌል ማለት ነው። እየተንቀሳቀሳችሁ ነው ማለት ቲም ሳይዛችሁ፣ አክቲቪቲያችሁ፣ ነምበር ኦፍ ሆስት እየጨመረ ነው ማለት ነው። ሌላኛው ደግሞ የነባር ሆስቶች ደግሞ ሬቨኒዋችሁ፣ ቶታል ፖይንታቸው፣ ኢንካማቸው እየጨመረ ነው ወይስ የሚለውን በኦርደር በራንክ ሁሉ ማስቀመጥ ትችላላችሁ ማለት ነው። ለ7 ዴይስ ለ30 ዴይስ ዴይሊ ያላችሁ ማለት ነው። ስለዚህ ሬቨኑ ወይም ደግሞ ቶታል ፖይንት ፐር ሆስት ማየት የምትችሉበት ነው ማለት ነው። አንዱ ኬፒአይ ኢንዲኬተር ነው። ሌላ ላይቭ ስትሪም ፐርፎርማንስ ነው። ሁ ሃስ ሃይስት ላይቭ ስትሪም አወር ያለው ማን ነው? ቶፕ ፐርፎርመር አለው ላይቭ ስትሪም ላይ አክቲቭ የሆኑ ሰዎች ማን ነው? ፕላትፎርም ላይ ከፍተኛ ላይቭ ስትሪም አወር
ያስመዘገቡ እነማን ናቸው ብላችሁ ትራክ ማድረግ የሚችሉበት አንዱ KPI ኪ ፐርፎርማንስ ኢንዲኬተር ነው ማለት ነው። ኢንክሉዲንግ አቬሬጅ ላይቭ አወርስ እንደ አቬሬጅ ሆስቶቻችሁ ለምን ያህል ነው ዊክሊ ዴይሊ ነው ዊክሊ መንዝሊ ላይቭ ስትሪም አወራችሁ አቬሬጅ ምን ያህል ነው የሚለው ማየት ይችላል። ይሄን ሲምፕል ቴብል ራሱ አዘጋጅታችሁ ለምሳሌ KPI በአንድ ኮለመንት ታዘጋጅታላችሁ እንደ ሜትሪክስ ማለት ነው። KPI ሜትሪክስ ኪ ፐርፎርማንስ ኢንዲኬተር ቅድም ያልናቸው ነምበር ኦፍ ሆስት ሊሆን ይችላል፣ ቶታል ሬቨኑ ፖይንት ሊሆን ይችላል፣ አቬሬጅ ላይቭ አወርስ ሊሆን ይችላል ማለት ነው። ይህንን ለምሳሌ ዚስ ዊክ ላስት ዊክ እያደረጋችሁ ቴብል ነገር ብታዘጋጁ ለምሳሌ ቶታል ላይቭ ስትሪም አወር ዚስ ዊክ ምን ያህል ነበረ፣ እንደገና ደግሞ ላስት ዊክ ነበር ቼንጅ ውስጥ ዲፈረንስ ውስጥ ቶታል ነምበር ኦፍ ሆስትስ ዚስ ዊክ ስንት ነበረ፣ እንደገና ደግሞ ላስት ዊክ ስንት ነበረ፣ ቼንጅ ውስጥ ዲፈረንሱን ነው ኢቫሉዌት የምታደርጉት ማለት ነው። እየጨመረ ነው እየቀነሰ ቼንጁ ማለት ነው። ቶታል ሬቨኑ ወይም ቶታል ፖይንት ላስት ዊክ ምን ያህል ነበረ፣ ዚስ ዊክ ምን ያህል ነበረ፣ ቼንጁን እያያችሁ አክሽን መውሰድ ካለባችሁ አክሽን ሲስተሞችን እንድትወስዱ ይረዳችኋል ማለት ነው። ለምሳሌ ሎ ከሆነ ግን ኢንአክቲቭ ሆስቶችን በውስጥ በኩል ማውራት ቴክስት መላክ ሊሆን ይችላል። ላይቭ ላይ ገብቶ ማቁ ከሆነ ዴይሊ ላይፍ ታስካቸውን በትክክል ኦቨርኦል ዴይሊ ታስካቸውን የማይሰሩትን ሰፖርት የሚያስፈልጋቸው ከሆነ ኮሚኒኬት ማድረግ በውስጥ በኩል ማውራት ማለት ነው። እንደዚህ ሜትሪክሱ ቼንጁ ሎ ከሆነ አክሽን ሜትር ኢንአክቲቭ ሆስቶችን ዴድ አካውንቶችን ደግሞ ሪሙቭ ማድረግ ሰፖርት የሚያስፈልጋቸውን ኢንከሬጅ ማድረግ ቲም ትሬኒንግ ሊሆን ይችላል፣ ሚቲንግ ማካሄድ ሊሆንባቸው ይችላል። ሜትሪክሱ ሎ ከሆነ ማለት ነው። ስለዚህ ሁል ጊዜ ትራክ ማድረግ አለባቸው ፐርፎርማንሳቸውን ማለት ነው። ፎሎ አፕ ኮሚኒኬሽን ሊያስፈልጋቸው ይችላል። ዴይሊ ዊክሊ መንዝሊ እያደረጋችሁ ታርጌት ፕላን እያወጣችሁ ማለት ነው። እንግዲህ ኤጀንት ዳሽቦርድ ላይ እንግዲህ እነዚህ ነገሮች ናቸው በዋናነት የሚሰሩት ማለት ነው። ኤጀንት ስትሆኑ ኤጀንት ዳሽቦርድ ላይ አድሚኒስትሬቲቭ ታስኮች ቱሎችን ተጠቅማችሁ ሲስተሙ ራሱ በጣም አሪፍ ነው ማለት ነው። ሲስተሙ ብቻ በማየት ፐርፎርማንሳቸውን የቲም አክቲቪቲያቸውን ትራክ ማድረግ ነው። የእናንተን ኤጀንሲ ግሮ እያደረገ ነው ወይ ሽሪንክ እያደረገ ነው፣ አክሽን መውሰድ አለብኝ የለብኝም ብላችሁ ለዲሲሽን ሜኪንግ ስለሚጠቅማችሁ ማለት ነው። ሌላኛው ምንድነው እንግዲህ ኤጀንት ስትሆኑ ዋት ዱ ዊ ጌት ምንድነው ሪዋርዶ፣ ምንድነው ኮሚሽኑ፣ ምንድነው ኢንካም ስትሪማችን ካላችሁ ኤጀንት ኮሚሽን እና ሪዋርድ የሚለውን የተወሰነ ነገር እላችኋለሁ። አንደኛ አንድ ሰው ኤጀንት ሲሆን ጀማሪ ኤጀንት ዲ ላይ ነው ኤጀንት ሌቭሉ፣ ማክሲመም የመጨረሻው ጣራ ደግሞ ኤስ ነው ሱፐር ላይ ማለት ነው። ይሄ ኤጀንት ሌቭል ይባላል። ዲ ከዲ ከመጀመሪያ ነው፣ ቀጥሎ ሲ አለ፣ ቢ አለ፣ ኤ አለ፣ ሱፐር አለ ማለት ነው። እሺ ኤጀንት ኮሚሽን ሬት ደግሞ እንዴት ነው ካላችሁ ዲ ላይ ስትሆኑ ኦልሞስት 0 ነው፣ 4% ነው። ሲ ላይ ስትሆኑ 8% ነው። ቢ ላይ ስትሆኑ 12%፣ ኤ ላይ 16፣ ኤስ የመጨረሻው 20% ማለት ነው። ስለዚህ 4% እየጨመረ ይሄዳል። ይሄ እንግዲህ እንዴት ነው ኤጀንት ሌቭል እና ኤጀንት ኮሚሽን እንዴት ነው ማድረግ የሚችለው? እሱ ደግሞ የራሱ የቻለ ቶፒክ እና ነገር ግን በእናንተ ሆስቶች፣ በእናንተ ሰብ ኤጀንቶች ስር ባሉ ሆስቶች እንቅስቃሴ ኦቨርኦል ኩሙሌቲቭ ነው እንቅስቃሴው ነው የእናንተን ኤጀንት ሌቭል ወደፊት የሚገባ የእናንተን ኤጀንት ኮሚሽን ሬት ሬዝ የሚያደርገው ማለት ነው። ስለዚህ እዛ ላይ ነው ትልቁ ቻሌንጅ ማለት ነው። ስለዚህ እናንተም እንደ አንድ ሆስት ስለሚያችሁ ኤጀንት የምትሆኑ የእናንተም አክቲቪቲ ማተርስ፣ የእናንተ ነባር ሆስቶች ማተርስ፣ የእነሱ አክቲቪቲ፣ የእናንተ ነምበር ኦፍ ሰብ ኤጀንት ማተርስ፣ ነምበር ኦፍ ዜሮ ሆስትስ ማተርስ ማለት ነው። ኖት ኦንሊ ዘ ነምበር ዜሮ አክቲቪቲ ማተርስ ማለት ነው ኦቨርኦል ማለት ነው። ስለዚህ ኤጀንት ሌቭላችሁን እንዲጨምር ኮሚሽን ሬታችሁ ሬዝ እንዲያደርግ ትልቅ ኃላፊና ትልቅ የቤት ስራ አለባችሁ። እናንተ ብቻ ሳይሆን ኦቨርኦል ቲሙ ማለት ነው። ኤጀንሲ ቲሙ ላይ በደንብ እንቅስቃሴ ማድረግ አለባችሁ ማለት ነው። እዛ ላይ ደግሞ በቀጣይ በሌላ ትሬኒንግ ስለምንመጣ ዋናው ነገር ግን ቁጥር አይደለም፣ ዋናው ኢፈርት ነው፣ ኮሚትመንት ነው፣ አክቲቪቲ ማተርስ ማለት ነው። 500 ኢንአክቲቭ ሆስት ከመያዝ 50 አክቲቭ ሆስት መያዝ ለእናንተ ኤጀንት ሌቭል ማድረግ ለእናንተ ኤጀንት ኮሚሽን ሬት ማድረግ ወሳኝነት አለው ማለት ነው።
እንዴት አድርገን ኤጀንት ሌቭል እናሳድጋለን፣ እንዴት አድርገን ኮሚሽን ሬታችን ምን አይነት ስትራቴጂ እንጠቀም የሚለውን ደግሞ በሌላ ትሬኒንግ እንመጣበታለን። ሜንሊ ለዛሬ እንደ መጨረሻ እንደ ኮንክሉዥን ግን የእናንተ እድገት ግሮዝ እና ሰክሰስ ስትራቴጂ ደግሞ ምንድን ነው? አንድ ኤጀንት ብቻውን አይደለም ማድረግ ያለበት፣ ፕላትፎርም ቲም ወርክ ነው፣ ኮላቦሬሽን ይፈልጋል ማለት ነው። ሰክሰስ ስትራቴጂ ኦቨርኦል ቲሙ እንዲያድግ ምን ማድረግ አለብን ካላችሁ ሆስቶችን ስትመዘግቡ ስማርት ዌይ ሪክሩት አድርጉ ማለት ነው። የመጣውን ሰው በሙሉ ወደ ፕላትፎርሙ ማምጣት በኋላም የእናንተን ኤጀንሲ ጥያቄ ውስጥ የመጣ ሰው ሁሉ አይሰራም ባይ ቁጥር አይደለም ዋናው ጥያቄ ማለት ነው። ሌላ ጥሩ የሆነ ቲም ቢልድ አድርጉ እና ሞቲቬሽን ስራ ስሩ። ኮንቲኒየስ ቲም ትሬኒንግ፣ ቲም ስኪል ካፓሲቲ ላይ መስራት ነው ማለት ነው። ከስር ከስር ደግሞ ራሳቸውን ኢንዲፔንደንት እንዲሆኑ ካፓብል እንዲሆኑ ማስቻል ማለት ነው። ቲም ወርክ እና ኮላቦሬሽን፣ ስኪል ትሬኒንግ ላይ መስራት፣ ስማርት ዌይ መመልመል፣ ስማርት ዌይ ትሬኒንግ መስጠት፣ ስማርት ዌይ ሪጅስተር ማድረግ፣ ስማርት ዌይ ፕሮሞሽን ስራ፣ ማርኬቲንግ ስራ መስራት። ሌላ ደግሞ ይህን ስትሆኑ ብዙ ቻሌንጆች ፌዝ ያደርጓቸዋል። ዩ ዱ ኖት ኒድ ቱ ጊቭ አፕ እርሊ ማለት ነው። እርሊ ጊቭ አፕ አታደርጉ ማለት ነው። ዘሞመንት ቢካም አን ኤጀንት ብዙ ኢንካም ብዙ ሪዋርድ ላታገኙ ትችላላችሁ። ስፔሻሊ ኤጀንት ኮሚሽን ወዳው ኤጀንት ኮሚሽን ሬት ካላደገ ወዳው ዲ ላይ ከሆናችሁ 4% ኦልሞስት ዜሮ ማለት ነው። ሰው እዛ ላይ ምንም ኢንካም ኤክስፔክት አታድርጉ። ባይሆን በኢንቪቴሽን ኢንካም ታገኛላችሁ ማለት ሰዎችን ልክ ሆስት ሆናችሁ ኢንቫይትን የምታደርጉ ቀጥታ ሰዎችን ሴቶችን ስፔሻሊ ኢንቫይት በማድረግ ኢንካማቸው ሬዝ ማድረግ ትችላላችሁ። ኤጀንት ስትሆኑ አድቫንቴጁ ምንድነው? ሰዎችን በኢንቪቴሽን ማምጣት ትችላለች። ከነሱ ኢንቪቴሽን ቦነስ እንደገና ደግሞ ቲም ቢል ስለምታደርጉ ኤጀንት ኮሚሽን ካልኩሌሽን ይሰራላቸዋል። እንደ ኤጀንት ኮሚሽን ሌቭላችሁ ኮሚሽን ሬቱ ካልኩሌት ስለሚደረግ አሴም ታይም ሁለቱም ቤኔፊት አቴ ታይም ስለምታገኙ ማለት። ስለዚህ ዱ ኖት ጊቭ አፕ እርሊ ማለት ነው። መጀመሪያ ኤጀንት ሌቭላችሁን ለማሳደግ ላይ መስራት ነው። እሱን ደግሞ እንዴት ነው የሚያድገው? ሜንሊ ኮይን ትራንዛክሽን፣ ኮይን ኤክስቼንጅ ቲሙ እና በእናንተ መሀል ኦቨርኦል እንደ ቲም የሚደረገው እንቅስቃሴ ማለት ነው። እዛ ላይ መስራት ነው ማለት። ሌላ ኮንሲስተንሲ ማለት ነው። ኮንሲስተንሲ ቲሞቻቸው ላይ ዲስፕሊን እንዲያደርጉ፣ ኮንሲስተንሲ ዴይሊ ታስካቸውን እንዲሰሩ። ኮንሲስተንሲ ማተርስ ፕላትፎርም ለማደግ ማለት ነው። ሰክሰስ ስትራቴጂ ኮንሲስተንሲ፣ ቱዴይስ ኮንሲስተንስ፣ ቱሞሮ ኮንሲስተንስ እያለ የሚሄድ ነገር አለ ማለት ነው። ስለዚህ በተሻለ መጠን ደግሞ ዩኒት ቱ ቢዋል ኦፕቲሚስቲክ መሆን አለባቸው። ፖዚቲቭ ኢነርጂ ሊኖራቸው ይገባል ማለት ነው። ያው ኤጀንት ስትሆኑ ሊደር ናቸው። ኤጀንት ስትሆኑ ቲም ማኔጀር ነው፣ ቲም ሞቲቬተር ናቸው። ሶ እናንተ ኮምፕሌን የምታበዙ ከሆነ ቲሞቻችሁም ምን ይሆናሉ? ጊቭ አፕ ያደርጋሉ ማለት ነው። ሶ በተሻለ መጠን እናንተ ቻሌንጆች ይኖራሉ። ኦፍኮርስ ብዙ አይነት ቲም ብዙ አይነት ሰው ጋር ነው ዲል የምታደርጉት። የራሳቸው ፐርሰናል ላይፍ አለ። ከዛም ከዚህ የሚመጡ ቻሌንጆችን ፌስ አድርጋችሁ ግን ወደፊት ቲሞቻችን እናንተንም ቲም ኦቨሮል እንዲያድግ ከእናንተ ትልቅ ኃላፊነት አለ ማለት ነው። በተቻለ መጠን ኳሊቲ ላይ ፎከስ ማድረግ ነው፣ ኳንቲቲ ላይ ሳይሆን ማለት። ሰዎች ስትመለምሉ፣ ሰዎች ስትመዘግቡ፣ ሪጀክሽን ደግሞ ኤክስፔክት አድርጉ። ሪፈር ስታደርጉ፣ ኢንቪቴሽን ስታደርጉ የሚመጣ ሰው በሙሉ ይሰራል ማለት አይደለም። ፕሮፐርሊ ኢንቫይት አድርጋችሁ እኮ ላይቭ ስትሪም የማይገቡ አሉ አይደለም፣ እንኳን ገና ያላወራችሁት። ኤክስፔክት ሪጀክሽን ኦልዌይዝ ዜር። ያንን አሴፕት ማድረግ ነው ማለት ነው። ፕሮሞሽን ስትሰሩ ፖፖ ይላችኋል ሰው፣ ሚስ አንደርስታንድ ቢያዞች ኤቭሪዌር አለ ማለት ነው። በተቻለ መጠን ማርኬቲንግ ስትሰሩ፣ ፕሮሞሽን ስትሰሩ ይሄን በሌላ ቶፒክ በሌላ ትሬኒንግ ስለምንመጣበት ነው። በተቻለ መጠን ግን ያው ሁሉንም ሚንስ ኤክስፕሎር አድርጉ ማለት ነው። እንዴት ነው ሰዎችን ማግኘት የምችለው? እንዴት ነው ፕሮሞሽን ስራ የምንሰራው? ያው ዚስ ዴይስ እንደ ጥቆማ ያህል ከሌላ ሶሻል ሚዲያ ከሌላ ፕላትፎርም ነው ሰዎችን ማግኘት የምችሉት እና ስማርት ዌይ ፕሮሞት አድርጉ። ስማርት ዌይ ምንድነው? ቪዲዮ ኮንተንት መስራት ነው ማለት ነው። ከኛ ኤክስፒሪየንስ ሼር ለማድረግ ያህል ነው። ከምንም በላይ ግን ትዕግስት ይፈልጋል ማለት ነው። በአንድ ቲሞቻችሁ አድግም ኦልዌይስ ሴይንግ ዛት ታይም ቼንጅስ ሪማርካብል ሪዛልት ነው ማለት እያንዳንዱ ዴይሊ ትንሽ ፕሮግረሶች ተጠራቅማ ነው። በየቀኑ አንዳንድ ሰው እንደው ሪክሩት አድርጎ መዘግባለሁ ብላችሁ ፕላን ብታደርጉ አንድ ሰው እኮ በቀን
እያለ ይሄዳል ማለት ነው። እኔ ዘሚኒመም ነው እንደዛ ያልኩት። ስለዚህ በአንድ ብዙ ሰው ላይመጣ ይችላል። ስለዚህ ታይኒ ቼንጅስ የእናንተ ሬፑቴሽን የእናንተንም ብራንድ ነገር ደግሞ ክሬት አድርጎ ሌላ ሶሻል ሚዲያ ላይ ቴሌግራም ግሩፕ፣ ቴሌግራም ቻናል ሊሆን ይችላል። ቲክታክ ላይ ነው እዚህ ስፔስ ሰዎች ያሉት፣ እዛ ላይ በደንብ አክቲቭ መሆን ይፈልጋል ማለት ነው። ስለዚህ እዛ ላይ በደንብ ፎከስ አድርጉ። እንደ አጠቃላይ የእናንተ እድገት የእናንተ ኤጀንት የሚያድገው ሁሉም ኮሙሌቲቭን ስትጠቀሙ ማለት ነው። ይሄ ነው በዋናነት። ከምንም በላይ ግን ኤጀንት ኮሚሽን እና ኤጀንት ሌቭል የሚያደርገው በእናንተ አክቲቪቲ ወይም ደግሞ በሆስት ብዛት ሳይሆን ኦቨርኦል በነሱ ቲም ፐርፎርማንስ ቲም አክቲቪቲ ላይ ተወስኑ ነው። በነገራችን ላይ አንድ ኤጀንት ኮሚሽን የሚያገኘው ዳይሬክት ከሆስቶቹ ዴሊ ታስክ ከሚያገኙት ኢንካም አይደለም። ዴሊ ታስክ ስንል ከላይቭ ከፓርቲ ኮይን ከሚሰበስቡት አይደለም። ራዘር ጊፍት ፕላትፎርም ላይ የሚያደርጉት ትራንዛክሽን አለ አይደለ? ፕላትፎርም 30% ከሚያገኘው ነው ለኤጀንቶች ኤጀንት ኮሚሽን ሬት ካልኩሌት የሚያደርገው ማለት ነው። ሶ አክቲቭ ሆስቶች ደግሞ በስራቸው ጊፍት የሚያገኙ ከሆነ ጊፍተሮችን ጌም ጋምብል የሚያደርጉ ከሆነ በዛም ነው የምታገኙት እና ዳይሬክት ግን ከነሱ እንዳልሆነ ነው። ሌላ ጊዜ ደግሞ ኤጀንት ኮሚሽን እንዴት ነው ካልኩሌት የሚደረገው የሚለውን በሌላ ቶፒክ እንመጣለን። ለዛሬ ይህንን ነው ያዘጋጀሁት። የኤጀንት ኃላፊነት፣ ኤጀንት ሮልስ ኤንድ ሪስፖንሲቢሊቲ፣ ኤጀንት ዳሽቦርድ ላይ ምንድነው፣ አድሚኒስትሬቲቭ ታስኮች ምንድነው፣ እንዳጠቃላይ ደግሞ የአንድ ኤጀንት የሆነ ሰው ወይም ደግሞ ቀጣይ የሚሆን ሰው ቤዚክ ታስኮች ነበር ያየነው። ይህን ቪዲዮ ከወደዳችሁት ላይክ ሼር አድርጉ። ቻናሉንም ደግሞ ሰብስክራይብ በማድረግ እኛንም ማበረታታት አለባችሁ። ሰው